ሰበር መረጃ ህወሓት መቀሌ ሙሉ በሙሉ ተቆጣጠረ። በመቀሌ ከተማ ያለው ሁኔታ ከቁጥጥር ውጭ ሆኗል። ህወሓት በከባድ መሳሪያ የታገዘ ኃይል በመጠቀም ከተማዋን ሙሉ በሙሉ ተቆጣጥሯል። የከተማዋ ነዋሪዎች ከፍተኛ ድንጋጤ ውስጥ የገቡ ሲሆን ከቤታቸው ለመውጣት እንኳን እየተሳቀቁ ነው። የደብረጽዮን ገብረ ሚካኤል ደጋፊዎች በይፋ በማህበራዊ ሚዲያ ላይ ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው የሚሉ መፈክሮችን እያስተጋቡ ነው። ይህ ሁኔታ በከተማ ውስጥ ያለውን ውጥረት የበለጠ አባብሶታል። በተጨማሪም የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባና አስፈላጊውን ትብብር እንዲያደርግላቸው ጥሪ አቅርበዋል። ይሁን እንጂ የፌዴራል መንግስት እስካሁን ድረስ በጉዳዩ ላይ ይፋዊ ምላሽ አልሰጠም። በመቀሌ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን ዓለም አቀፉ ማህበረሰብ በአስቸኳይ ትኩረት እንዲሰጠው ጥሪ ቀርቧል። የከተማዋ ነዋሪዎች ለከፍተኛ ሰብአዊ ቀውስ ተጋልጠዋል። ከዚህም በተጨማሪም በትናንትናው ዕለት በመቀሌ ከተማ በነ ደብረጽዮን ቡድን እየተደረገ ያለው የጊዜያዊ አስተዳደሩ መንግስት በኃይል የማፍረስና የትግራይን የማወቅ ድርጊትን የሚያወግዝ ህዝባዊ ሰልፍ ተደርጓል። ትናንት መጋቢት 3 ቀን 2017 ዓ.ም በአዲግራት ከተማ ከኢትዮጵያ ንግድ ባንክ ገንዘብ ለማውጣት በርካታ ሰዎች ወረፋ ይዘው ይታያሉ። ሰዎች ተጨንቀው ወደ አላስፈላጊ ወጪ ውስጥ ገብተዋል። ከዚሁ ጋር በተያያዘ ዶክተር ደብረጽዮንና የእርሳቸው ቡድን ሰዎች ማምሻቸውን አዲስ አበባ ገብተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በዚህ ቡድን በደረሰበት ወከባ ሳቢያ መቀለን በመልቀቅ በአዲስ አበባ እንደሚገኙ ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ ክልል ያለው ወቅታዊ ሁኔታ በተመለከተም ለአሜሪካ፣ ለጀርመን፣ ለፈረንሳይ፣ ለጣሊያን፣ ለአውሮፓ ህብረትና ለእንግሊዝ አምባሳደሮች ማብራሪያ ሰጥቻለሁ ብለዋል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ ጽሁፍ የጊዜያዊ አስተዳደሩ ተግባራትን በመፈጸም ላይ ያሉት ተግዳሮቶችና በክልሉ ያለውን እያሽቆለቆለ ያለውን ሁኔታ እንዴት ማረጋጋት እንደሚቻል በስፋት እንደተወያዩ ገልጿል። እንዲሁም ሁሉም የፕሪቶሪያ ስምምነት ባለድርሻ አካላት አጥፊ ጦርነት ወደ ሌላ ዙር እንዳይመለስ የሚያደርጉትን ጥረቶች አጽንኦት ሰጥተው እንዳነሱና በርካታ ክልላዊ ተዋናያን አጠራጣሪ ቅድ ይዘው የመሳተፍ እድል እንዳለ መግለጻቸውን አስታውቀዋል። አቶ ጌታቸው ረዳ በመግለጫቸው መጨረሻ ላይ የትግራይ ህዝብ ሰላም ይገባል በማለት የሰላም ጥሪ እንዳቀረቡ ተናግረዋል። የኤርትራ ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመክታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉም በትግራይ ክልል የሚንቀሳቀሱ ፓርቲዎች አሳወቁም። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ ይቁም ሲሉም ተደምጠዋል። የትግራይ ነጻነት ፓርቲ በይቶና አረና ትግራይ በጋራ በወጡት መግለጫ የህወሓት ካድሬ ጄኔራሎችና አጋሮቻቸው በህገወጥ መንገድ ስልጣንን ለመንጠቅ እየሞከሩ ባለበት ወቅት የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህገወጥ የመፈንቅለ መንግስት ሙከራ በመንግስት መዋቅር ከታች እስከ ላይ በማፍረስ ክልሉን ወደ ከፍተኛ አለመረጋጋት አስገብተውታል ያሉ ሲሆን ይህ በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በተቀናጀ የተሰራ ነው ሲሉ አስታውቋል። በዚህ መሰረትም ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋናዮች በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስ ለመከላከልና አስከፊ ክልላዊ ቀውስን ለመከላከል ሲባል የህግ የበላይነት መከበር አለበትም ሲሉ ተደምጠዋል። በተጨማሪም የኤርትራ ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ብለዋል።